ምን ሆነሽ ነው? ምንድነው ያናደድሽ? ምንድነው? ዳግም ነው ያናደድሽ? ዝም በል። የዳግምን ስም አታንሳው። ብሌን በእኔ ተናደድሽው? ምን አጠፋው? ለምን አትናገሪ? ምንድነው ነገሩ? ልቀቀኝ። ሁለተኛ እጄ እንዳትነካኝ። አስመሰል። ስለማን እንደማወራ ገብቶሃል? ለብሌን ምን አባና አልካት? ብሌን የኔ ፍቅረኛ ከሷ ጋር ያወራሁትን ነገር ምነግር ይመስላል? የጮኛን ሚስጥር ለምንድን ነው የምነግርህ? ዳግም አታናደኝ። ስለኔ ምን ብላትና ኮረፈች? አኮረፈች አትለኝም። አንተ ሾካካ የሆነ ነገር እንዳልካት እርግጠኛ ነኝ። እኔ መረ እግርናሞ በድጋፍ አልነበር እንዴ ስትራመድ የነበረው? ዛሬ እንዴት ተሻለ? ነግሬሃለሁ ዳግም፣ የማልፈልገውን ነገር እንዳደረግ አትገፋፋኝ። የውሻ ቁስል ማለት ለካ ልክ እንዳንተ ቁስል ነው። ይገርማል። ባንዴ ነው የተሻለ። ዳግም ነግሬሃለሁ፣ በኋላ ቆጫል። አስመሰል ምንድነው ነገር ከተለኛለን? አስመሰልነትሽ ታወቀብህ እኮ ነው። ተወች። ሲጀመር ብሌን ይሄ ናት። ትንሽ ፊት ስትሰጥ የወደደች መሰለህ እንዴ? ትሰማለህ? እሷ እኮ የቀረበች ከነጋ ስትጣላች እኔ ለማስቀናት አስባ ነበር። ምንም ነግራት አይደለም እኮ የዘጋች። ከነጋ ስታረቅ በቃ አንተ አስፈላጊነት ደግሞ ቀረ። ሞኝነ ይሄን እኮ የወደደችኝ ነው ብላ አሰብ ይሆናል። ዝም በል። እስካሁን ለሷ ስል ነበር የታገስኩ። ከዚህ በኋላ አንድ ቀን ብትነፍስ እገልሃለሁ። ወደድክም ጠላህም ብሌን ከዚህ በኋላ እኔ ናት። እሺ፣ በማንኛውም መንገድ እናደርጋታለሁ። ሳሚ ያየሽው ነገር ሙሉ አይደለም። እሱም ብሎ እኔን ያናደደ ይሄ ነገር እንዳደርግ የሚፈልገው ይሄንን ተንኮል ያቀደው እኮ አንቺ እንድታያስቡ ይሆናል። ሳሚ በቃ ሁሉም ነገር ሰምቻለሁ። አንተ ለካ እስካሁን እያስመሰልክ ነበር። ሞኝ ነው እንደምታረገኝ። ብሌን እኔ ከልቤ ነው የተቀየርኩት። አሁን ሰምቻለሁ። ለሷ ስላስመሰላለሁ ስትል ነበር። እኔ ብሌን አስመሳሰብ ሞድና እንደሚመስል በውሸት የምታገኘኝና በውሸት የምታጃጅለኝ ጅል አድርገህ ነው እንደምታስበኝ። ብሌን እኔ እንደሱ ለማለት ፈልጌ ነበር። ማለት የፈለከውን ብላል እኮ። ደግሞ አንተ ስለፈለክ ብቻ የራስ የምታደርገኝ እቃ አይደለም። ቢንጎ አገኘው። ባልቀየር እንደዚህ ሆነ ነበር። ለምን ብሌን ለምን? ሰላም ውዴ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የደራ ድራማ ዛሬ ምን ተፈጠረ ምሎን አብረን እናያለን። እስከ ቪዲዮ ዘምደስ ከኔ ጋር አብራችሁን ሁኑ። ሳሚ ከዚህ እንዴት የምትፈልጊ ከሆነ ሄድልሻለሁ፣ አልዛ የወንሽ ነገር ካለ እባክሽን ንገሪኝ ብሎ ብሌንን ብጠይቃት ብሌን ግን ምንም ነገር መናገር አልፈለገችም ነበር። ልጅና ሚስት እንደነበሩ መናገር ለምን አቃታት? እውነቱን ብትነግረው ሳሚ ከዛም አይሄድም ነበር። ወይን ያስረዳት ይሆናል የተፈጠረው ነገር ወይን ከዚህ በፊት የተፈጠረ ህይወቱን ቢሆን ግን እሷም በጣም ተናዳ ነበር። እናም በቃ ውሸታምና አስመሳይ ከሆንኩ እዚህ ሆኜ ምን እጠቅምልሻለሁ? እያስመሰልኩ ከመሰለሽ ሄድልሻለሁ ይስፋሽ በማለት ጥሏት ይሄዳል። ነገር ግን እንዲህ እንዳትሄድ ብላ ለማናገርም ድፍረት አላገኘችም። ምክንያቱም ዳጊ ያሳያት ፎቶ ሙሉ በሙሉ አምናለች። ነገር ግን እኔም ብታምኝ ደስ ላይ ነበር ግን የተፈጠረው ነገር ምንድነው ብሎ ቢጠይቃቱም ነገር ግን ለመናገር ፈቃደኛ አልነበረችም። አንቺ በንግግር የምታምኝ ሴት ስለሆንሽ ነው በጣም የምወድሽ፣ ነገር ግን ልታምኝ ምንም ፈቃደኛ አይደለሽም። ላናግርሽም ሞክራለሁ ግን ልትሰሚኝ ፈቃደኛ አይደለሽም። ቆይ ችግሩ ምንድነው በማለት ቢጠይቃቱም ሰላም ቆይ ሳሚ ምን ተፈጠረ? ለምንድነው የምትሄደው? የሆንኮ ነገር አለ ብላ ስትጠይቆ አይ ሰላምዬ ከሆን በኋላ ለእናንተ የማስፈልግ አይመስለኝም። ስለዚህ በሄደ የተሻለ ነው። ምክንያቱም የወንድምሽ ልጅም አለሽ እና ብሌንም ካጠገብሽ ነች። እኔ ለማንም አልጠቅምም። ስለዚህ አስመሳይ ሰው ከሆንኩ ከዚህ ልጅ እና ለእናንተ የማልጠቅም ከሆነ እዚህ ተቀምጬ ምን ይሰራልሻለሁ? ብሄድ ይሻላል። ሳሚ እባክን ስሜታዊ በመሆን ሌላ ነገር አታስብ። ቆይ በብሌን ጋር ተጣልታቸዋል እንዴ? ብሌን አኩርፈኛለች። ለምን እንዳኮረፈችኝ እንኳን ምክንያቷን እንኳን ልጠይቃት ሞክሬ ልትነግረኝም ምንም ነገር ፈቃደኛ አይደለችም። ምን እንደሆነችም ደጋግሜ ጠይቃት ነበር ግን በጭራሽ ልትነግረኝ ፈቃደኛ ስላልሆነች
እንግዲህ ላስጨንቃት አልፈልግም በማለት ጥሏት ሄዳን። በኃይሉም እገላቸዋለሁ ብሎ ስቶ ፀሐይ ለመግደል ሲሞክር እንደ አጋጣሚ ፀሐይ ቃልና ገኒ እንዳያመልጡ ቢረዷትም እቺ የተረገመች አሮጊት የት ሄዳ ነው? ማን ያስወጣት? በማለት ያቺ የተረገመች ቃል ትሆናለች በማለትም መጠራጠር ይጀምራል። እና ቃልን እገላታለሁ እሷን እጄን ቦታ የምታውቀው ሌላ ሰው ማንም አይሆንም በማለት ተነግሯለች። እና ብሌንም እናቷ ጋር ስትደውል ፀሐይ በኃይሉ አጉታት ከስንት ቀን በኋላ እንዳገኘቻት ብትነግራቱም በኃይሉ አሁንም ቦን ተንኮል ከመስራት ወደኋላ እንደማይቆጠው ተገነዘበች። እሷንም ከመጉዳት ሳሚ ለሷ ብሎ ህይወቷን አሳልፎ ሊሰጣት ዝግጁ ነበር። ነገር ግን ምን እንደተፈጠረ እንኳን ቢጠይቃት አሁን ደግሞ ሳሚ ከዛ ከሄደ ሰላምና ብሌን እጅግ በጣም አደጋ ላይ ነው የሚሆኑት። ምክንያቱም አሁን ሳሚ ከዛ ከወጣ ብሌንና ሰላምን ለመግደል አምቹ ቦታ ይኖረዋል ማለት ነው። እናም ዮሐንስን እነሱን ለመጉዳት አቅዶና ቆርጦ ተነስቷል። እና ማድረግ ያለብኝ በሙሉ አደርጋለሁ። አሁን ምን ማድረግ እንደምችል በደንብ አውቃለሁ። ቃል እጅግ በጣም ደስተኛ ነበረች ፀሐይ ለማዳን እና በኃይሉ ግን እሷ እንደሆነች እርግጠኛ ነበር። ስለዚህ እሷን እንደውም እገላታለሁ በማለት እየዛተ ነበር። ያቺ ተረገመች አሮጊት አሁን ምን ማድረግ ትችላለች? እናም እርግጠኛ ነኝ ለፖሊስ ትናገር ሁን እንዴ እኔ እንዳሰርኩ ማንም አላየኝም፣ ስለዚህ ምንም ነገር አታመጣም በማለት ይዝታል። ነገር ግን አሁን ላይ እየተፈጠረ ያለው ነገር ከባድ ቢሆንም የሆነ ችግር ትንሽ ቢጤ ችግር አጋጥሞኝ ነው። ቆይ ጋሼ ግን ከሁሉም ሰው ጋር ነው እንደምጣለው? ሳሚስ እንዴት ነው ቤተሰቦችን ገዳይ የሚሆነው ብሎ ዮሐንስም ማሰብና ማሰላሰል ጀመር። ሰላም እውነተኛ የቤተሰቦቼ ገዳይ ከሆነች እንዴት እንደገደለችውም ጭምር እንዴት እንደጎተታቻቸው መሀል ላይ ብዙ ስቃይ እንዳደረሰቻቸው እየነገራት ነበር። እውነት እጆችና እውነት እጅ ሴት የቤተሰቦቼ ገዳይ ትሆናለች በማለት ይጠራጠራል። የሱ እናትና አባት ማን እንደሆነ እንኳን በቅጡ የማታውቀው ጭራሽ ሳሚ ቆይ አሁን ምን ሆንኩ ብላ ነው ከዚህ የምትሄደው? ምን ተፈጠረ? ለእናንተ እንደምትሞት ነግረን አልነበረም? ብሌን አዎ ለአንቺ ብዬ ተቀይሬ ነበር እና አስመሳይ ብለሽ ብዙ ነገር ያልሽኝ አንቺ ራስሽ ነሽ። ታዲያ ዞኝ ምን እጠቅምሻለሁ? እኔ ሳውን ዳግና ምንሻል ምን እንደተፈጠረ እንኳን ብጠይቅሽ ልትነግሪኝ ፈቃደኛ አልነበረሽም። እሱ ግን ለሷ ምን ሆነች? ለምን ተከፋች? ለምን አለቀሰች? በማለት እጅግ በጣም ሳዝንና ሲጨነቅ ነበር። ግን ልትነግረው ፈቃደኛም አልነበርሽም። ቆይ ታዲያ ዞኝ ምን እጠቅምሻለሁ? ጥፋቴን እንኳን ሳትነግሪኝ እንዳጎረፍሽና እንደምንጨጭቅሽኝ ነው። ስለዚህ ምን እንደሆንሽ እንኳን ደጋግሜ ቢጠይቅሽ እኮ ብሌ እንድትነግሪኝ ፈቃደኛ አይደለሽም። ታዲያ እዚህ መሆኔ ምን እጠቅምሻለሁ? እንደውም ብሄድ ነው የሚሻልሽ እንደዚህ ከመሆን ብሎ ይነግራል። ታውቂያለሽ አንቺ ልዩ የተለየች ሴት መስለሽኝ ነበር። ነገር ግን አሁን ላይ ምን እንደሆንሽ እንኳን ልትነግሪኝ ፈቃደኛ ያለ ስላልሆንሽ በጣም ተሰምቶኛል በማለት ጥሏት ሄዳን እያሰበች ነበር። እናም በጣም ተጨንቃለች። በእኔ ምክንያት ነው እዚሁ ችግር ውስጥ የገባችው። አንድ ነገር ከሆነች መቼም ራሴን እቅር አይደለም በማለት ደጋግማ ትጠይቀዋለች። እናም እባክሽን የሆነ ነገር እናድርግ፣ በቃ እሺ አሁን እዚህ ሆነን መጨናነቁ ምንም ጥቅም የለውም። ስለዚህ አሁን ማድረግ አለብን፣ እሷን ለማዳን መሄድ አለብን። ስለዚህ ስትል ትነግረዋለች። አይ በጭራሽ እሱ ሊሆን አይችልም፣ አሁን ጊዜ ከማቃጠል ቶሎ ብለን እሷ ያለችበትን ፈልገን ማዳን አለብን ስትል ደጋግማ ታወራለች። ስለዚህ እባክሽን ሄጂ እያለች ነበር። እባክሽ ውሃ ስጪኝ ገኒ፣ እባክሽ ፈጣሪ ይጠብቅሽ እያለችው ብቻን እያወራች ነበር። ሰላም ዮሐንስን መጠራጠሯን ግን ልታቆሙ አልቻለችም። ምክንያቱም ቀደም ከባይሉ ጋር እንዴት እንደተቀራረበና እንዴት ሳወሩ እንደነበረው ዮሐንስ አኩርፎ እንደሆነ ምን ተፈጠረ ብላ ብትጠይቅም ነገር ግን አክስቴ ምንም አልሆንኩም ማስመሰሉ መቀጠል እንዳለበት ከአባቴ ጋር ሰላምና እርቅ እንድታወርዱ ፈልጋለሁ። ቆይ ከአባቴ ጋር በምን ተጣላችሁ ልትነግሪኝ ትችያለሽ አክስቴ ብሎ ይጠይቃታል። ልጄ ስለሱ ባትሰማና ባታቅ ይሻላል። እሱን ከሰማ አባትን እንድጠላ በጭራሽ አልፈልግም። ምክንያቱም አባት በጣም አደገኛና መጥፎ ሰው እንደሆነ በደንብ አውቃለሁ። አንተንም እንዳስከፋ እርግጠኛ ነኝ። ነገር ግን ስለሱ ምን ብዬን ሁሉ ነገር እንድትነግሪኝ እፈልጋለሁ። እኔ እኮ ሕፃን አይደለሁም፣ በጣም እረዳሻለሁ። ስለዚህ የተፈጠረው ነገር ከአባቴ ጋር ምን እንደተፈጠረ እናንተ ወንድማሞች ናችሁ። ስለዚህ ማባህላችሁ ምን እንደተፈጠረ እንድትነግሪኝ እፈልጋለሁ ብሎ ደጋግሞ ወጥሮ ይጠይቃታል።
እሺ እነግራለሁ ልጄ። አባቴ እኔም ብዙ ጊዜ ብዙ ነገር ላድርገኝ ሞክራለሁ እና ብዙ ነገር ሆኛለሁ። ከ10 ዓመት በፊት አረብ ሀገር እንደነበረችም ጭምር እና እንዴት ሆና እዚህ እንደደረሰችም እንዳንደጅም አድራሳታ ሄዳ አደራውን እንዳበላሸባት እና ብዙ ነገር እንዳረገባትም ጭምር ነገረችው። ይህን ማመን አልችልም። አባቴ እንደዚህ ያደርጋል ብዬ አላምንም። ያው ባልነግርህ ይሻለኛል ልጄ። አባቴ በጣም አደገኛና መጥፎ ሰው እንደሆነ አውቃለሁ፣ ግን እንድጠላ በጭራሽ አልፈልግም። ብሌንም በጣም ከፍቷት ነበር። ሳሚ ከዛ በሚሄዱ ግር ብሏል። አሁን ምናልባት ይህ ልጅ የባይሉ ተላላኪ ከሆነ ምናልባት እኮ ሊጎዳን ይችላል፣ ግን ምን ማድረግ እችላለሁ? እሺ ብዬ ከመቀበል ውጪ እና ፀሐይም እሱ አግቶ እንዳሰቃያትና እናቴ ድና እንዳተረፈችው ስለሰማች ብሌን በጣም ፈርታ ነበር። ምክንያቱም በኃይሉ ተላላኪውን ዮሐንስን እሱ ልኮ ከሆነ ትክክለኛ ልጁ ካልሆነ አደጋ ውስጥ እንደሆነም ጭምር ታስባለች። በኃይሉን ዮሐንስን እየዛተበት ገዳይ ትክክለኛ ገዳዮቹን እያንዳንዳቸው መጨረስ አለበት። ስለዚህ ሀሳብና ርራ የሚባል መራራት እንደሌለበትም ደጋግሞ ይነግራል። ጨካኝ ነፍስ ገዳይ መሆን አለብህ፣ አለዛ ግን አንተ ሳታጠቃቸው በፊት መልሶ እነሱ ያጠቃሃሉ። ስለዚህ ጥንቃቄ ማድረግ አለብህ በማለት ነበር ማለት ነው። እሱም እሺ ጋሼ አጠፍቻለሁ ይቅር በላይ በማለት ይቅርታ ይጠይቃል። አሁን ማድረግ አለብህ አንተ ለማንም ሰው ማራራትና መጨከን እንደሌለበትም ደጋግሞ ይነግረዋል። ስለዚህ ምን ማድረግ እንዳለበትም አሁን ጋሼ ግን አንድ ነገር ልጠይቅ እፈልጋለሁ ብሌን አስባለች። እንደገምታለች። አይ በጭራሽ አይመስለኝም፣ ግን አንድ ነገር ጠይቃለሁ በማለት ይጠይቃል። እናም እሱም ምንድነው ብሎ ሲጠይቀው እውነት አክሴ እውነት ሰላም የቤተሰቦቼ ገዳይ ነች ብሎ ደጋግሞ ጠየቀው። አዎ ነፍሰ ገዳይ ነች፣ እንዴት እንደገደለችው ማወቅ ትፈልጋለህ ወይ በማለት ይጠይቋል። እና የተፈጠረውን ነገር በሙሉ እንዴት እንደተፈጠረው እየጠየቀው ነበር። እና እሱም እውነተኛ ነፍሰ ገዳይ እሷ እንደሆነችና ብሎ ሲነግራት ሰላም ምን እያወሩ ነው? እውነት አባትና ልጅ የተፈጠረው ነገር እንዲህ ነው በማለት ትጠይቀዋለች። እና ገርሟትና ግራ ተጋብታ ነበር። ምን እየተፈጠረ እንደሆነም ስትጠይቀው ነበር። ገኒ ፀሐዬ እያለች ደጋግማ እየጠየቀችው ነበር። እሷም ምን ተፈጠረ ብላ ደጋግማ ሲገቡ ፀሐይ እንዳጋጣሚ ውስጥ ነበር። ነገር ግን በጣም በጥሞሃና ብዙ ነገር ሆና ስለነበረ ራሷ ስታ ነበር። ወይኔ ምን እናርግ? ምን ለምንድን ቆመሽ የምታይኝ? ገኒ አንድ ነገር አድርግ እንጂ በማለት ትለምናታለች። እና እሷን ለማዳን እየተሯሯጡ ነበር። ሳሚ ለብሌን ምንድነው የነገርካት? ብሌን ለምንድነው ያኮረፈች? ብሌን እኮ ሮሜኔ ፍቅረኛ ነች። ስለዚህ ብታኮርፍም አትፍረድበት። ደግሞ ስላንተ ምን ልነግራት እችላለሁ በማለት ከዳጊ ጋር ሲጨቃጨቁ ነበር። ሳሚን በጣም ይናደድና ለብሌን ብዬ ነበር ዝም ሲል የነበረው፣ አሁን ግን ከአቅሜ በላይ ሆንክ በማለት ዳጊን በቦክስ ይመታል። እና ብሌንም ድንገት ስታየው እጅግ በጣም ትበሳጫለች። ምክንያቱም ዳጊ ሲፈልግ የነበረው ይህንን ዓላማ ነበር፣ እሱ ስሜታዊ ለማድረጉና እሱ ብሌን እንድጠላው ነበር። እና በጣም ይበሳጭና ይናደዳል። እና እባክሽ ገኒ አንድ ነገር እናርግ፣ ማዳን አለበት ስትል ታዲያ ምን ላድርግ? ውሃ ብትሰጥም ውሃ ቆጥ እየጠጣች አይደለም፣ አንድ ነገር እናርግ ብላ ቆይ አንድ ነገር እንዴት አድርገ ነው የምናደነው ልጄ እያለቻት ነበር። እና ቃልም ቆይ አንድ ነገር እናደርጋለን እዙ ጠብቁኝ እኔ መጣሁትልና ጉልኮስ ይዛ እየሮጠችና ኃይልና ፓወር ይሰጣታል በማለት እሱን ይዛ ሄዳ ቃል ለመጀመሪያ ጊዜ ለሰው ስትራራና ሰውን ለማዳን ስትሮጥ ለመጀመሪያ ጊዜ ስናየት ማለት ነው። የሚቀየረው ባህሪ አንድ ነው። እያስመሰለችውን ወይንስ ከልባውን ባይታወቅም እና ብሌን ቆይ እንዴት እንደዚህ ትሆናለህ ብሎ ሳሚ እየተናደደ ግድግዳ እየመታ ነበር። ቁስሉ እንዳጋጣሚ ይነሳበታል። ብሌን ልታጽናናው ዮሐንስ በጣም ከፍቶ እያለቀሰ ነበር። በኃይሉ ስለ ቤተሰቡ አሟሟት ሲነግሮ ስሜታዊ የሆነ ሰላም ምን ሆንክ ልጄ ብላ ብትጠይቁም ግን ሊነግራት ፈቃደኛ አልነበረም። ጭራሽ እሷንም ስገዳይ ስለሆነች እሷን እንዴት አድርገው እንደሚገላት እያሰበ ነበር። ሰላም ግን ቤተሰቦቹ ማን እንደሆነ እንኳን በቅጡ አታውቁም። በኃይሉ ነበረ ቤተሰቡን የገደለ። ነገር ግን አውቆ ሰላምን ለመበቀልና ሰላምን ለማስገደል ስል እሷ ነች ገዳይ ብሎ የሚያውን ነገር መረጃ ሰጥቶ እሷን ለማስገደል ቆርጦ ይነሳል። ሰላም በኃይሉ አስከፍቶታል ልጄ በማለት እና ወንድሜ ነው ያስከፋ፣ ምን ማድረግ እችላለሁ? ለገዛ ልጁ ማይመለስ ሰው መቼም አይቀየሩም
በኃይሉ ዛሬ ነገ ይቀየራል ብሎ መጠበቁም ዘበት ነው። ግን እኮ ቅድም በቅርብ የሚተዋወቁ ይመስሉ ነበር። ታዲያ አሁን ለምን ተከፍቶ እያለቀሰ ሰባ ብሎ ደግሞ እንዳትነኪኝ አልፈልግም ብቻዬን መሆን እፈልጋለሁ አለኝ ብላ ጥያቄ ፈጠረባት። ወደ ተመልካቾቼ ዛሬ ቪዲዮ ይመስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር